الحمد لله والصلاة والسلام على سيدنا رسول الله وعلى آله وأصحابه ومن والاه. السلام عليكم ورحمة الله تعالى وبركاته. የዛሬዋ አጭር መልእክቴ ለንግዱ ማህበረሰብ ነው። ንግድ በእስልምና ውስጥ ትልቅ ቦታ ተሰጥቶታል። በቁርአን ብዙ ቦታ ተጠቅሷል። በቁርአን ውስጥ ያለው ረጅሙ አንቀጽ አየቱ ደይን ይባላል። በገንዘብ እንዴት መዋዋል እንደሚገባን የሚያስተምር ነው። ከአምስቱ ፊቅህ ላይ ማንኛውም የፊቅህ ኪታብ ላይ እና እንዲሁም ሐዲስ ላይ ስለ ሰላት፣ ስለ ጾም፣ ስለ ሐጅ ካወሩ በኋላ አርካኑል ኢስላምን ከጨረሱ ማለት ነው። ቀጥሎ የሚመጣው ኪታቡል ቡዩዕ ነው። ቡዩዕ ማለት ሽያጭ ማለት ነው። መሸጥ መግዛት ነው። እንግዲህ ንግድ ይዘቱና መልኩ ቢቀያየርም መልካም ሙያ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ሸጡ ይለውጡ ያተርፉ ነበረ። በልጅነታቸው እስከ ሻም ሀገር ድረስ የኸዲጃን ካፒታል ይዘው ለንግድ መሄዳቸውና ብዙ ትርፍ ማትረፋቸው ይታወቃል። ይሄ እንዲህ እንዳለ ነጋዴ ሊላበሳቸው የሚገባቸው ዋና ዋና ባህሪያቶች አሉ። ረጅም ሰዓት ያስፈልጋሉ። የዛሬዋ ግን ባጭሩ ነቢዩ ሰለላሁ ዐለይሂ ወሰለም አታጅሩ ሰዱቁ መዐ ሰፈረት ልኪራም ልበረራ፣ እውነተኛ ነጋዴ ከመላይካዎቹ ሰፈራ የሚባሉት እነሱ ናቸው። እንግዲህ ከነዛ ጋር ነው ምድቡ ማለት ትልቅ አጅር አለው ማለት ነው። ስንከስብ መላበስ የሚገባን እሴቶች አሉ። እውነተኝነት፣ ታማኝነት። ለምሳሌ እቃ ላይ ማጭበርበር፣ ማርክ ላይ ማጭበርበር ወይም ደግሞ የአንዱን ሀገር ወደ ሌላው ሀገር በማድረግ ለምሳሌ ቻይና የተመረተን ጣሊያን ብሎ ሰው ሊፈልገው የሚችለውን ስም በመለጠፍ የሚደረግ ነገር ይሄ ገሽ ይባላል። ማን ገሸ ፈለይሰ ሚና ብለዋል። የሚገኘውም ገንዘብ ሐላል አይሆንም። አዲዳስ የሚለውን አቢዳስ ብሎ ይጽፋሉ ይሉኛል ሰዎች ሲነግሩኝ፣ ሰው በቀላሉ ስለሚታለል ማለት ነው። እንደዚህ አይነት ገሾች መወገድ አለባቸው፣ አታላሎች ማለት ነው። ከዛ ውጪ ደግሞ ሰደቃ ማብዛት ይጠበቅባቸዋል። እና هذا البيع يحضره الشيطان ነው የሚለው ሐዲሱ ቃል ሳትኩኝ። ሽያጭ የሚባለው ነገር ብዙ ነገር አለበት፣ ፈተናዎች አሉትና ፈሹቡሁ ቢሰደቃ፣ በሰደቃ ቀላቅሉት። አጠባው እሱ ነው ማለት ነው። በእርግጥ አውቀህ የሰው ሐቅ ከበላህ ሰደቃውም ተቀባይነት የለውም። ግን ድንገት ሳታውቅ የሚመጣብህ ነገር ካለ ለዛ ደግሞ ሰደቃ ማብዛት ያስፈልጋል። በታሪክ እንግዲህ እስልምናን ከፍተኛ ድጋፍ የሰጡት ነጋዴዎች ናቸው። ሰሓባ በአጠቃላይ ከነ አቡበክር ከነ ዑመር ጀምሮ ሁሉም ነጋዴዎች ናቸው። ዑመር እንደውም አንሳሮች በሐዲስ የፍዝ በለጡኝ፣ አልሃኒ ሰፍቁ ቢልአስዋቅ፣ በየገበያው መሻሻጥና መዋዋል አታሎኝ ነው፣ ጊዜ አጥቼለት ነው እስከ ማለት የሄዱበት አገላለጽ አላቸው። ከዚህ አንጻር መከሰብ የተፈቀደ ነገር ነው። ስንከስብ በሐላል መሆኑን ግን ጥንቃቄ ያስፈልጋል። ላ የድኹሉ ልጀነተ ለሕሙን ነበተ ሚን ሱሕት ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ከሐራም የበቀለ ስጋ ጀነት አይገባም። ማታለል ማጭበርበር የመጣ ነገር ጀነት አያስገባም ማለት ነው። ይሄ ጥንቃቄ ያስፈልጋል። በኋላ ደግሞ ካገኘን በኋላ ኸይር ላይ መዋሉን አላህ በሚወደው ለቤተሰቦቻችንን ማድረግም አላህ ይወደዋል። ልጆቻችንን ማብላት፣ ማጠጣት፣ ማስተማርም አላህ ይወደዋል። ከዛ በዘለለ ደግሞ ለተቸገረ ሰው በመርዳት ሀብት የኛ ብቻ አይደለም፣ በአጋጣሚ በጥቂት ሰዎች እጅ ነው ያለው። አላህ ሰውን ሲፈትን ሁሉን እኩል አላደረገም። እነዛ ጥቂት ሰዎች ደግሞ ለብዙሃኑ ረጨት ካላደረጉ በስተቀር ለእነሱም ጉዳት ሊያስከትልባቸው ይችላል። ህብረተሰቡም ይጎዳል። በሚሰጡ ጊዜ ደግሞ ምንድነው የሚሆነው? የተሰጠው ሰው ዱዓ ያደርግላቸዋል። ያ ዱዓ ደግሞ ጥበቃ ይሆንላቸዋል። ዱንያም ላይ አኺራም ላይ ትርፍ ነው። እዚህ ንግድ ላይ የተሰማራችሁ ወንድሞች አላህ የፈቀደው የወደደው የስራ መስክ ነው። በርቱ፣ ጠንክሩ። ግን ሐላል መሆኗን ተጠንቀቁ። ሐራም ኪሳችን ገብቶ አካውንታችን ገብቶ ሳንበላው ተጠያቂነቱ ብቻ ሊተርፈን ይችላል። ከዛ ውጭ ደግሞ
ያላገኙ ሰዎችን ወለዚነ ፊ አምዋሊሂም ሐቁን ማዕሉም ሊሳኢል ወልመሕሩም ብሎ እንደሚገልጸው ለተነፈጉ ላልሰፋላቸው ሰዎችም በመዘርጋት አኺራን እንሸምት እላለሁ። በጣም ጥንቃቄ የሚያስፈልገው አላህን መፍራት የሚያስፈልገው ነገር ነው። ስንሸጥ ስንለውጥ በአይነት በስም ደግሞ የማያውቅ ሰው አስቦ ገበያውን አያውቀውም በሚል ያልተገባ ዋጋ በመቆለል ሰውን ሊጎዳ ይችላል። ሄዶ ሄዶ ግን ራሱን እየጎዳ መሆኑን መዘንጋት የለበትም። በራሱ ላይ ነው መዘዝ እያመጣ ያለው። አላህ እንግዲህ የሙስሊሙን ኡማ ከስብ ሁሉ ወደ ሐላል አላህ ይቀይርለት፣ በረካማ አላህ ያድርግለት። ሐላሉም ደግሞ ኸይር የሚሰራበትና አኺራ የሚሸመትበት አላህ ያድርገው። ጀዛኩም ላሁ ኸይረን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።